ከአዲስ አበባ ሰማይ ስር የመዲናዋ ከፍታ የቀደመ የከተማዋ ግርማ አዲስ አበባ ሞገሷ ተፈጥሮ የመረጣት ለመሆኗ ምልክት ነበር። ይኸው ስፍራም ከተማ በመከተም ከተሜነትን በማስፋት ሂደት ውስጥ ግን አንጡራ ሀብቶቹም ግርማውም ነጥፎም የአዲስ አበባ የክረምት ሰሞን የሰቀቀን ስፍራ ሆኖ ብዙዎች ያውቁታል። የእንጦጦ ተጎራባች ዳገት ከፍታውን ወዳጅ ኢትዮጵያውያንም የትላንት ትውስታ ነው። ይሄ ቦታ አዲስ አልተፈጠረም። ፈጣሪ አምላክ አስቀድሞ የሰጠን አካባቢ ነው። ከእንጦጦ ጀምሮ የቀድሞዎቹ ባርዛፍና ጽድ ተክለውበታል። ቀጥሎ ያለውን ደግሞ ፈጣሪ አምላክ የሰጠንን ወንዝ ዳርቻ እጅግ አልምተን እየተንከባከብን ልንጠቀምበት ሲገባ አበላሽተ ነው ወንዙን ተከትሎ የተሰራውን አረንጓዴ ልማት አንድ ትውልድ ጨፍጭፎ በረሃማ አድርጎት የመኖሪያ ስፍራ ሆኖ ጥሩ መኖሪያ ቤት እንኳን ሳይሰራበት ብዙ ወንድም እህቶቻችን፣ አባቶቻችን፣ ልጆቻችን፣ ዜጎቻችን በጥቅሉ በጎርፍ ውሃ ክረምት እየጠበቀ የሚወሰዱበት የሚሰቃዩበት ከፍተኛ በክለትና ከመተንፈሻና ተያያዥ ተላላፊ በሽታ መስፋፋት የነበረበት ቦታ መሆኑን የጤና መረጃዎች ያሳያሉ። የዩኒቨርሲቲ ጥናቶች የሚያሳዩበት ጊዜ ከጥፋት ዘመንም ከስጋት መልሶታል። እንጦጦም ብዛ ህይወቱን ከፍታውን ጅረቱን ጠብቆ ትውልድ ይሻገር ዘንድ ዛሬ መዳኛ አግኝቷል። አዲስ አበባን ቁልቁል የሚያያት እንጦጦም ከመነሻው ጸጋውን ያልነጠፈበት ይሆን ዘንድ ብርቱ እጆችን ፈልጓል። ዛሬ እንደዚህ አምሮ ውሃው ጠርቶ ደርቆ የነበረው ውሃ ፈልቆ ቦታው አረንጓዴ ሆኖ ዛፎች እንደገና ተክለን ዛፎቹ በቅለው አካባቢው የአፈር ጥበቃው የምህዳር ጥበቃው እንደ አዲስ አቆጥቁጦ ከዚህ አትሂዱ አረፍ በሉ የሚያሰኝ በጣም ለሁላችንም የሆነ ስፍራ ይሆናል። ከንቲባ ወይዘሮ አዳነች አቤቤ ያለማንም የውጭ አካል ድጋፍ በከተማው አቅም ብቻ እውን የተደረገው የወንዝ ዳርቻ ልማቱ በእርግጥም ኢትዮጵያውያን እንደምንችል ያሳየንበት ብለውታል። ከንጦጦ ተነስቶም የቀጨኔ ወንዝን እየተከተለ የተከወነው የወንዝ ዳርቻ ልማት ጸጋን ጠብቆ ዘመን በማሻገር ትጋት አቅምን አሟጦ ተፈጥሮን በመጠበቅ ልፋት አዲስ አበባ የማይቻል ስላለመኖሯ ሳይታበታለች። የወንዝ ዳርቻ ልማት ብዙ ልምድ አልነበረንም፣ ግን ፍላጎት አለን፣ መሻት አለን፣ ለሀገራችን ቅናት አለን፣ እልህ አለብን፣ ትጋቱ አለ። ለካ እሱ ካለ እውቀቱ ቀጥሎ ይመጣል። እውቀት ካለበት በጣም ጎበዝ የሚገራርሙ የኢትዮጵያ አርኪቴክቶች ወጣት ልጆች ፈጠራ አክለውበት ከኛ ጋራ እዚህ ሰሩት። የኛ ዲዛይን ነው እንዳለ ሀገር በቀል ነው። የእርከን ስራው የሀገር በቀል ነው፣ የኮንሶዎች ነው። እንዳለ ዲዛይኑ ወንዝ ዳርቻው የኢትዮጵያ ወጣቶች ዲዛይን ውጤት ነው። የሰሩትም የኢትዮጵያ ወጣቶች እጅ ነው። እንኳንም እንደዛ በእርዳታ ያልተሰራልን ለካ እንችላለን እንደምንችል ያሳየንበት ነው። የእንጦጦም ቀጨኔ የወንዝ ዳርቻ ልማት የስፍራውን አካባቢያዊ ስነ ምህዳር ጠብቆ ማዝለቅ ከሚያስችሉ የተፈጥሮ ሀብት ጥበቃ ስራዎች ባሻገር ለአዲስ አበባም ለሀገርም ጭምር አዲስና ምሳሌ መሆን የሚችል መሰረተ ልማቶችን የሚያቀፈ ስለመሆኑ ከንቲባ ወይዘሮ አዳነች አቤቤም አስታውቀዋል። የሳይክል መንገድ 8 ኪሎ ሜትር ነው። ከሰባቱ ማጣሪያ ዛሬ በመረቅነው መስመር ላይ 3ቱ ቆሻሻን ብክለትን የሚከላከሉት ማጣሪያዎች የተሰሩት በዚህ መስመር ላይ ነው። እግረኛ መንገዱ ስናይ ወደ 22.4 ኪሎ ሜትር የሚሸፍን የእግረኛ መንገድ ነው። እዚህ ጋር አሁን የምንገኘው ቀጨኔ መድኃኔዓለም አካባቢ ነው። ይሄ ህዝብ አይገናኝም ነበር ማዶና ማዶ። በበጋው እንኳን ግንድ እያጋደመ በትልቋ አዲስ አበባ በዋና ከተማችን እንደዛ ነው የሚገናኘው። የአካባቢ ማህበረሰብ እውነቱን ያውቀዋል። ዛሬ ግን እዚህ አካባቢ ያለው ማህበረሰብ እንኳን ወደ 7 የእግረኛ ድልድዮች አሉት። አጠቃላይ ግን በዚህ በ9.6 ኪሎ ሜትር ላይ ደግሞ 11 የእግረኛ ድልድዮች አሉ ማለት ነው። ተሽከርካሪ መንገድ የቀጨኔ አካባቢ ህዝብ እዚህ ጋር በጣም ይጠይቅ ነበረ። ያንን ተሽከርካሪ መንገድ ኮኔክቲቪቲን በደንብ አድርገን ተግብረንበታል። አጠቃላይ ወደ 6.4 ኪሎ ሜትር የሚሆን አዲስ አስፋልት፣ 2 ትልልቅ የተሽከርካሪ አዳዲስ ድልድዮች፣ ነባሮቹን ደግሞ አድሰን አጠናክረን ውበት ጨምረንባቸው ሰርተናቸዋል። በየመንገዱ ስንሄድ የስፖርት ሜዳ እናገኛለን። ከእንጦጦ ጫፍ ጀምረን አለፍ ስንል የልጆች መጫወቻ ነው። ልጆች እየቦረቁ ሲጫወቱ እናያለን። አዳዲስ የስፖርት አይነቶችን ጭምር እዚህ ያልተለማመድ ነው
እናገኛለን። ከ4 ኪሎ ሜትር በላይ ሃይኪንግ መንገድ አለ። ስፍራው ለብዙዎች የሰላም እንቅልፍ ማጣት ሰበብ ሆኖ የመቆየቱን ያክል ዛሬ ለ10 ሺዎች ህይወትን መቀየሪያ የነገ ዕጣ ፈንታቸውን በበጎ መወሰኛ ጉልበት ሆኗል። ለዜጎች የመኖር እሴታቸው ተጠብቆም ልምድም እውቀታቸውን ታሳቢ ያደረጉ የስራ እድሎችንም ጭምር አመቻችቷል። ልማቱ እዚህ አካባቢ ላይ ከ10 ሺህ ሰው በላይ ነው ህይወቱ የተቀየረው። እንደሚታወቀው ቀጨኔ አካባቢ፣ እንጦጦ፣ ጉለሌ ዳር ያሉ በሸማ ስራ በሸክላ ስራ እጅግ በጣም የሚደንቅ ሙያ ያላቸው ሙያቸው እኛ እንድንጠቀምበት፣ እንድናምርበት፣ እንድንዋብበት የሚያደርግ ነው። ግን ብዙ ስም እየተለጠፈ የሙያ ውጤታቸውን እየወደድን ሙያተኛውን ግን የምንሰድብበትና የምናቃልልበት ትክክል ያልሆነ አሳፋሪ የሆኑ አስተሳሰቦች አሉንና አሁን እሱን ጭምር ነው ያደስነው። ስራችሁ ክቡር እንጂ የሚታፈርበት አይደለም የሚለው መልእክት ነው ያስተላለፍንበት። ከእንጦጦም ቁልቁል ወደ ቀጨኔ በሚዘልቅ የአዲስ አበባ ክፍል የከተማ ነዋሪዎች እሴትና ትውፊቶችን ቋሚ መዘክር ይሆንላቸው ዘንድ ምልክት አኑሯል። የወንዝ ዳርቻ ልማቱም የሰው ልጅ አብስቶ ሀሴት በሚያደርግበት በዚሁ ስፍራ አዲስ አበባ ሀገርን በከፍታው ያቆዩ ለሰንደቋ ላባቸውን ላፈሰሱ አትሌቶቿም መታሰቢያ ኑራለች። ከንቲባ ወይዘሮ አዳነች አቤቤም የእንጦጦ ቀጨኔ የወንዝ ዳርቻ ልማትን ጀምሮ በማጠናቀቅ እልህ አስጨራሽ ትጋት ውስጥ ድርሻ ለነበራቸው አስተባባሪዎች፣ ሰራተኞችና የአዲስ አበባ ከተማ ነዋሪዎች ምስጋና አቅርበዋል።